ሰላም ነው። ክብሩ ይስፋ እናትና ልጁ። እንግዲህ የቀነኒን ጉዳይ በምናየው መልኩ እያንዳንዱ መረጃ እኔ ያልኩት ነገር እውነት እየሆነ እየሄደ ነው። እኔ ሰው ያምነኛል፣ ብዙዎቹ ስለሚያምኑኝ ትክክለኛ መረጃ ከማንም በፊት ያደርሶኛል። ዮኒ ማኛ ወደ ፊት አምጣልን፣ ትክክሉን ተናገርልን፣ ሀቁን ተናገርልን ብለው ይናገራሉ። ትላንትና በተናገሩት ነገር ሌሎቹ ያፍራሉ። እኛ በእውነት ይዘን እንቀጥላለን። እኔ ስለ አንዱ ዓለም አንድም ቀን ክፉ ተናገሬ የማክሰው አይደለሁ። አንዱ ዓለም አርቲስት ነው። በምንም ነገሩ ተናግሬው የማክሰው አይደለሁ። ስለዚህ ፐርሰናል ጥላቻም የለብኝም። ቀነኒንም እኔ አላቃትም። እኔ ቢሊሊ በሚለው ዘፈኑ እንጂ የማውቀው ይህን ልጅ አላውቀውም። ብዙዎቻችን አናውቀውም ነበር። ግን ከዚህ በፊት የነበረው ሪሌሽንሽፕ ላይም ሌላም ቦታ ላይ ችግር እየፈጠረ እንደነበረ ማንም ሰው ያውቃል። እህታችን ነፍሰ ጡር እንደነበረ አሁን ሳመናችሁ ዮኒ ማኛ ዋሽቶ ነበር አይደል? አሁን እውነተኛ ሆኖ ተገኘ። ጎበዝ፣ እንቀጥላለን። ሌላው ደግሞ አንዱ ዓለም ከዚህ በፊት የሆነ ቦታ ላይ ከሆነ አርቲስት ጋር ጥይት ተመዛዞ ሊገዳደል እንደነበረ የምታውቁት ነገር ይመስለኛል። ይሄ ነገር አለ። ሌላው ደግሞ ከሆነ አርቲስት ጋር አብሮ ከሚያቀናብረው አርቲስት ጋር ለዚህ ደረጃ ያደረሰው ጋር በር ዘግቶ ሽጉጥ አውጥቶ እጅ ለእጅ ተያይዘው ጥይቱ ተተኳክሶ መሬት ወድቆ ሁለቱም ወድቀው በስንት መከራ ነው የተገላገሉት። ከዚህ በፊት የነበረች ኤክሱን ምን ያደርጋት ነበረ? ይደበድባት ነበረ፣ አቢዩዝ ያደርጋት ነበረ፣ ብዙ ስቃይ ያደርስባት ነበረ። እቺንም በጓደኞቹ ፊት ይመታት ነበር። እቺንም እንደዛ ያደርጋት ነበር። በጓደኞቹ ፊት ይመታታል፣ የሚፈልገውን ያደርጋል። እየሰከረ እየገባ ብዙ ነገር የሚያደርግ በጣም ባለጌና መረን ሰው ነው። ይሄ ትንሽ ገንዘብ ሲያገኙ ወጠጥ የሆነው ነገሮችን ሴቶች ላይ አቢዩዝ የሚያደርጉ እሱ ብቻ ሳይሆን ሌሎችም እንዳላችሁ ሰምተናል። በብልጽግና ተጠግታችሁ ብዙ ነገር የምታደርጉ ጎረምሶች ሰምተናል። እያንዳንዳችሁን ጉዳችሁን አውጠዋለሁ። እያንዳንዳችሁ ጉዳችሁ ይወጣል። ስለዚህ በትክክለኛ መረጃ ወንድምና እህቶቻችን ኑልን፣ ይሄን ነገር እናጋልጣለን። እናትየው ስትጠየቅ የቀነኒ እናት እኛ ሆስፒታል ነው ያገኘናት ነው ያሉት። ሆስፒታል ነው ተደውሎ የተነገረን። እንደገና ደግሞ ፎቶግራፈሯ ሲናገር እኔ እሁድ አይመቸኝም የሚመቸኝ ዛሬ ነው ብሎ ከትላንት ወዲያ ፎቶ ተነስታ ለብቻዋ አብረው እንደተነሱ ተደርጎ ነው የተፖሰተው። ግን የተነሳችው ፎቶ ለብቻዋ ነበረ። ደስተኛ ልጅ ራሷን የምታጠፋ ልጅ አልነበረችም ነው ያሉት። ሌላው የሴት ጓደኛን አትመኑ ምላችሁ ዝም ብዬ አይደለም። ሴት ጓደኛ እያንዳንዱን ችግር እያወቁ እያንዳንዱን ነገሯን ችግሯን እያወቁ አይዞች ከማለት ውጭ ምንም አልደረሱላትም። ከዚህ ነገር ላይ ተባብረው እንዴት እናርግ ብለው መፍትሄ አላመጡላትም። የሴት ጓደኛ አትሆንም ብለው ለዚህ ነው። የወንድ ጓደኛ ቢሆን ሄ ብሮ ዊ ጋር ዱ ሳምትን ብለን የሆነ ነገር እናደርግ ነበር። ለዚህ ነው የሴት ጓደኛ መቼም የአንቺን ማለፍ የአንቺን ትልቅ ደረጃ መድረስ የምትፈልግ ወፍ የለችም። እርግጠኛ ሆኜ ነው። ስለዚህ የዚችን ልጅ ደም ግን የደበቃችሁ እነ እንቁርቲ እነ ዳልቻ የምትባል አንተ ከርሳ መሀይም፣ እውነቴን ነው የምልህ እግዚአብሔር በቤታችሁ የእሷ ሀዘን ይግባ። ሌላ ምንም በአንተና በእንቁርቲ ቤት እሷ እንደዚህ እየተቀጠቀጠች ስንት መከሯን ምንም ያላረገች ሴት የልደቷ ቀን ጠብቆ በትራስ አፍኖ ህይወቷን አጥፍቷት የቴሌ መረጃ ሙሉ ቢወጣ ምን ያህል ሲያስፈራራት፣ ምን ያህል ሲደበድባት፣ ምን ያህል ባዲሼም ሲያደርጋት እንደነበረ ያወቃችሁ እነራችሁ የምትባል ታውቃለህ። ጉድ ዝም ነው ያልከው። ለፈጣሪ ስትል እንኳን አልተናገርክም ይቺን ምስኪን ልጅ። ስለዚህ አሁን የምናገረው በማስረጃ ነው። እኔ ዮኒ ማኛ ምንም እኔ ተናግሬውም አላቅም፣ እሷንም ተናግሬያት አላቅም፣ ቀነኒንም አላቃትም። እሱ በዘፈኑ አውቀዋለሁ። አንድም ቀን ክፉን ተናግሬ እሱን ልጅ አላቅም። ሴት ልጅን ግን እንደሚቀጠቅጥ መረጃዎች ሲወጡ ማስረጃ የገዛ ኦሮሞ ወንድሞችና እህቶች ናቸው መረጃ የሚሰጡ። የገዛ የኦሮሞ ወንድምና እህቶች ናቸው መረጃ የሚሰጡኝ። ማንንም ዘር አልወክልም። እኔ ዮኒ ማኛና ማኛም ብቻ ነው የምወክለው። ስለዚህ በእኔ የተነሳ አማራው፣ ኦሮሞ፣ ትግራዩ መሰደብ የለብኝ። እኔን ስደበኝ፣ ምንም ችግር የለብኝም። እኔን እንደፈለጋችሁ። ግን የዚችን ሀቅ ሳላወጣ በተአምር አልተኛም። እየነገርኩ ነው። ሀቋን አወጣላታለሁ። ሰላማችሁ ይብዛ። እያንዳንዳችሁ አንዱ ዓለምን መረጃ ያላችሁ የመንግስት ከለላ ከተደረገ 3 ሴቶች ከዚህ በፊት አብረው የነበሩት በውጭ ወጥተው እውነታውን ይናገራሉ። ነፍስሽ
በአጸደ ገነት ከደጋጎቹ ጎን ትሁንና እህታችን እግዚአብሔር ያንቺን በደል ያንቺን ንጹህ ደም እግዚአብሔር ይበቀልልሽ። እጅግ የሚያሳዝን ነው። ለነፍሰ ገዳዮች እንቁርቲና ዳልቻ የሚባል ከብት ከገዳዮቹ ለይቼ አላየውም። ከገዳዩ ከአንዱ ዓለም ለይቼ አላየውም። በህግ መጠየቅ ያለባቸው ሰዎች ናቸው። ያሳዝናል። እንግዲህ እንደምታዩት ነው። አባታችን መጥተው እባካችሁ የልጄን የቀነኒን ጉዳይ እባካችሁ የኢትዮጵያ ህዝብ ከጎኔ እንድትቆሙ ፈልጋለሁ፣ ፍትህ ያስፈልጋታል ብለዋል። እንዲሁም እናትየው መጥተው እንደዚህ ያሳዝናሉ። እናትየው መጥተው እንዲህ ብለዋል። አንዳንዶቹ የኦሮሞ ልጆች ነን የሚሉ ሲያላግጡ አይቻለሁ። አንድ ጫልቱ የምትባል እዚህ ሀገር በብዛት በጣም በሚዘገንን ሁኔታ አስታውሳለሁ። አማራን በየቤቱ ገብታችሁ ጨፍጭፉ፣ ረዱ ስትል የነበረች አሁንም ይሄ አይነት ነገርን ስታራምድ አይቻለሁ። ያሳዝናል። ኪያ የሚባል ወንድማችን፣ ሶፊ የምትባል እህታችን፣ እንዲሁም ደግሞ አንድ ናሆር የሚባል ወንድማችንን እየዘቀዘቁ እየሰደቧቸው ነው። ለምን ፍትህ ተጠየቀ ተብሎ ከነሱ ከነብስ ይልቅ ታዋቂነት ይበልጥባቸዋል። ከነብስ ይልቅ እቺ ያለበደሏ እየተቀጠቀጠች እየተደበደበች ምን እየሆነች ቤተሰቦችሽን ጨርስብሻለሁ ምን እየተባለ እየተስፈራራች የቆየች ልጅ ህይወቷ ተቀጥፎ እነሱ የሚጨነቁት ስለ አንድ አዝማሪ ነው። ህይወት ስላጠፋ ህይወት አላጠፋም ብትሉ ራሱ ህይወቷ ለመጥፋት ምክንያት የሆነው እሱ እንደሆነ እየታወቀ አንድ ነፍስ አይደለም ያጠፋ፣ ሁለት ነፍስ እንዳጠፋ እየታወቀ ተደባብሶ ነገሩ እንዲጠፋ ብዙ አጀንዳ እየመጣ ነው። ብዙ አጀንዳ እያመጡ ነውና እኔ አጀንዳውን አልረሳውም። እኔ አጀንዳውን በደንብ አድርጌ ይዤዋለሁ። ያናደዳቸው እኔ አጀንዳውን መያዜ ነው። ይሄን ነገር እኔ ማስጮይ ነው። እነሱ ምንም አላሉ። መጀመሪያም የጻፉት አጥፍተውት ነበር፣ ድሊት አድርገውት ነበር። እነ ልልቲን ቁርቲም ድሊት አድርጋው ነበር፣ ሀሳቧን ቀይራ ነበር። ዮኒ ማኛ እንዴት ብሎ ስለ ኦሮሞ ምናምን አንተ ከናንተ ኦሮሞነት የኔ ኢትዮጵያዊነት ሙሉ በሙሉ ይሻላል። ስለ ፍትህ ነው የማወራው። እናንተ የጨነቃችሁ ዮኒ ማኛ ድምጽ ድፍን ዓለም የሚሰማኝ አይደል? ድፍን ኢትዮጵያ አይደል እንዴ እኔን ድምጽ የሚሰማው? ማንም አይሰማው። ሮጣችሁ የመጣችሁት ባኔ አይደል እንዴ? እኔ ጠየቅኩ ፍትህ ነው። ፖለቲካ አላልኩም፣ ምን አላልኩም፣ አይመለከተኝም። ያልኩት ግን የዚች ንጹህ ሴት ደምን ምን እናርግ ነው ያልኩት። እባካችሁ ድምጽ እንሁናት፣ ፍትህን ጠይቅ። እሱ ጭራሽ ኮንሰርት ለመስራት ሀሳብ ላይ ነው፣ ለመዝፈን ሀሳብ ላይ ነው፣ ውጭ ወጥቶ ለመንዘላዘል ሀሳብ ላይ ነው። ይህን የሚያደርገው ገዳይ ብቻ ነው፣ ገዳይ ብቻ ነው። ገዳይ ይህን ያደርጋል። ስለዚህ አሁንም ፍትህ ለዚች ምስኪን ፍትህ ጠይቁ፣ ፍትህ ጠይቁ። እስቲ እኔ ልዋረድ፣ ከዛ በኋላ ዮኒ ማኛው መስደብ ትችላላችሁ። ምን ዛሬ ነው እንደምትሰድቡኝ? አዲስ እኮ አይደለሁም ለስድብ። ስለ እኔ አይደለም መጨናነቅ ያለባችሁ። የዚች ልጅም ፍትህ ብለጡኝ፣ ስሩላ፣ ድምጹ ነው። እንደነ ሶፋኒ ድምጹ ነው፣ እንደነ ኪያ ድምጹ ነው፣ እንደነ ናሁር ድምጹ ነው፣ እንደ ሌሎቹም እህትና ወንድማችን በውስጥ የሚሰጡኝ መረጃ ድምጹ ነዋት። ያኔ ነው ሰው የሚያደርጋችሁ። ለአዝማሪ አታጨብጭቡ። አዝማሪ ለእናንተ ምንም ቁም ነገር አይሰራም። ሽጉጥ ይዞ በየመጠጥ ቤቱ ሲርመጠመጡ የሚውሉ ሴተኛ አዳሪዎች ናቸው በአሁን ያሉት አርቲስት ነን ታዋቂ ነን የሚሉት። አንድም ቀን ለኦሮሞ ትግል አንድ ነገር አድርገው የማያውቁ አጨብጫቢ ሌባ ናቸው። ስለዚህ አሁንም አንዱ ዓለም ከእስር ቤት ከወጣ መንግስት ነው የሚጠየቀው። መንግስት ምን ያህል በንጹሃን ላይ አብሮ እንደሚሰራ ማሳያ ነው። ስለዚህ ማዘርዬ እኔ በቻልኩት አቅም ድምጽ ሆናለሁ። አባታችንም የቀነኒ አባትም ሆነ እናት እኔ በቻልኩት አቅም ድምጽ ሆናለሁ። እናንተ ወንድምናቶችም ድምጽ ሁኑ። ፍትህ እናገኛለን፣ ፍትህ እናገኛለን። ሰላማችሁ ይብዛ። መልካም ቀን። እንግዲህ መንግስት ምን እንደፈለገ አላቅም። ነገሩን ዝም ብሎ እየጎተተ ይገኛል። እኛ እንረሳ። እኔ አልፋታም፣ ነግሬያችኋለሁ። ማልፋታበት ምክንያት የንጹህ ደም ስለሆነ ነው። ሌላ ችግር የለብኝም። ብዙ ንጹሃኖች ኢትዮጵያ ላይ ፍርድ ሳያገኙ
ታዋቂ ሰዎች የፈለጉትን ነገር እያደረጉ የሚያመልጡበት መንገዶች ተመቻችተዋል። ኢትዮጵያ ላይ ከቨር ይደረግላቸዋል። የሚዲያ ከቨር አላቸው፣ ምን አላቸው፣ ምን አላቸው። ሚዲያዎችም ይሄን ነገር በደንብ አላወጡትም። ለምን ሚዲያ ያላወጣበት ምክንያት ጥያቄ ውስጥ የሚገባ ነው። ማንም ሚዲያ ላይ አልተነገረም በዚች ልጅ ጉዳይ። እንደዛ ቃል በቃል እየተነገረ እኔ የተናገርኩት ረከቦት ላይ የነበረ ምንጣፍ ደም በደም መሆኑ እየታወቀ የኦሮሚያ ኮሚሽነር ምን ያለ መግፋት መግደል አይደለም ብሎ ቃል በቃል ሲናገር እየሰማችሁ የበፊት ሪሌሽንሽፑ አቢዩዚቭ እንደሆነ እየታወቀ ስንት ጊዜ ሽጉጥ እየተኮሰ እየደነፋ እየሰከረ ሲደበድብ እንደነበር ሴቶችን እየታወቀ ቤት ውስጥ ያለው ዶክመንት የተኮሰበት ቤቱ ኪችኑ የተቦደሰበት በጥይት እየታወቀ የበለዘ ፊቷን እያያችሁ ያበጠ ከንፈሯን እያያችሁ ሙሉ መረጃ ከ13 በላይ መረጃ እያለው ፖሊስ አሁንም እያጣራው ነው እያለ ዝም ብሎ ለማረሳሳት ይፈልጋል። ለምንድን ነው ቀጥታ ፍርድ የማይሰጠው? ይሄ ዶክመንቶቹ ፊንገር ፕሪንቱ እያለ የእጁ አሻራ እያለ ሁሉ ነገር እያለ በዚህ ሰውዬ ላይ ለመፍረድ ለምንድን ነው ያልተፈለገው? አሁንም ሌላ 12 ቀን ተሰጥቷል። የዋስ መብቱ ይጠበቅ። ማንኛውም ጠበቃ የሚጠይቀው ጥያቄ ነው። ከጠበቃው ምንም አይነት ችግር የለብንም። አንድ ሰው ጠበቃ ቀጥሮ ማንኛውም ሰው ማንኛውም ወንጀለኛ ጠበቃው ይከራከርለታል። ይሄ የምናውቀው ነገር ነው። ግን የዚች ልጅ ፍርድ ለሌሎችም ሴት ፍትህ ሊመጣ ስለሚችል ይሄ ታዋቂ የሚባሉ ቆሻሾች ሴትን አቢዩዝ የሚያደርጉ የሚያጭበረብሩ፣ የሚዘርፉ፣ ሽጉጥ ይዘው ያዙ ይልቀቁኝ የሚሉትን ልክ የሚያስገባ ስለሚሆን ይሄ ነገር መደረግ አለበት። ይሆናል። ሴቶችን መድፈር ይብቃ። ሴቶችን መደብደብ ይብቃ። ሴቶችን ማሰቃየት ይብቃ። ይሄን ነገር አሜሪካን ሀገር ማድረግ ይቻላል። ይሄን ነገር አውሮፓ ማድረግ ይቻላል? አይቻልም። ኢትዮጵያ ላይ ማድረግ የሚቻለው የማን አለብኝነት እና ታዋቂ ከሆንኩ ማንም ቼን አለኝ ተብሎ ስለሚታሰብ ነው። ስለዚህ አሁንም ለምንድን ነው ቀጠሮ የምታበዙት? ለምንድን ነው የምትጎትቱት? እኛ ዝም እንድንል አንልም። ይሄን ነገር እስከ መጨረሻው በማስረጃ በተደገፈ ነገር እስከታየ የቀነኒን ደም ዝም አንልም። አባቷም አደራ ብለውናል፣ እናቷም አደራ ብለውናል። በተለይ በዚህ አጋጣሚ የኦሮሞ ወንድምናቶች ሌሎቻችሁም እኔ አግዛለሁ። ለቤተሰቦቻቸው ገንዘብ ይዋጣላቸው። ለቤተሰቦቻቸው አቅም የላቸውም። ትልልቅ ሰዎች ናቸው። ስራ ያላቸው አይመስለኝም። እና እውነት የኦሮሞ ወንድምናቶች እኚህን አባትና እናት ማገዝ የምትችሉ እንባቸውን ማበስ የምትችሉት ገንዘብ ጎፈንድሚ ያዋተን እነሱን ብናደረግ ነው። እኔ አልፈልግም። በእኔ ቤት አይደረግም። እኔ ከገንዘብ ጋር ግንኙነት አልወድም። ግን ሌላ ቤት አድርጉና መተን እናግዛችሁ። የነዚህን አባትና እናት ኢትዮጵያውያን ወንድምናቶቼ እባካችሁ እርዱን። የልጃችን ደም ብለዋል። የልጃችን ፍትህ ታገኝ ብለዋል። እኛ ግን ማድረግ የምንችለው ምንድን ነው? እነዚህን ሰዎች በአቅም ብናግዛቸው ጥሩ ነው ብዬ አስባለሁ። ኢትዮጵያዊ ናቸው። ኢትዮጵያዊ የኦሮሞ እንቁ ናቸው። እናትና አባቷ በጨዋ ያሳደጓት ቤተሰብ ናቸው። በጨዋ ስለዚህ ጥብቅና እንቆማለን። ሰላማችሁ ብዝት ይበልልኝ። ከቀነኒ ጎን ለፍትህ የቆማችሁ በሙሉ እጅግ አድርጌ አመሰግናለሁ። ቤታችሁ በበረከት ይሙላ። እንደዚህ አይነት ክፉ ነገር በዘራችሁ አይድረስ። ስለዚህ ይሄን ነገር በደንብ ተከታትለን እናመጣለን። 12 ቀን እያለ የሚያጃጅለው ፖሊስ በጣም ነው ማዝነው። ኢትዮጵያ ላይ ፍትህ እንደሌለ በዚህ እያየን ነው እና በጣም አሳፋሪ ነገር ነው። እጅግ ያሳዝናል። እንግዲህ ነገር እያያችሁ ነው። እየቀለዱብን ይገኛሉ። ምንድን ነው ያሉት? የቀነኒን ዳያሪ ያገኘንና እሷ ህይወቷን ለማጥፋት የጻፈችው ነገር አለ ብለዋል። እስከ ዛሬ አላገኛችሁትም። አሁን አገኘው። ከእስር ቤት ሆኖ አገኘው አይደለ? እስር ቤት ሆኖ ሲፈትሸው እስር ቤት ሆኖ ከአንዱዓለም ጎሳ ከእስር ቤት ሆኖ ይህንን ነገር የተጻፈ ትዝ ብሎት እንደው ትዝ ሲለው ልካ የጻፈችለት ነገር ነበር እና ተፈልጎ ተገኘ አይደለ? እኔ የምላችሁ እስቲ የዛ ቀን ከመሞቷ በፊት ያደረገችውን ነገር እንነጋገር። ያደረገችው ምንድን ነው? በመጀመሪያ ፎቶሹት ነበራት። ፎቶሹት አደረገች። ፎቶዋን ተነሳች። ከዛ በኋላ ቤት ስትመጣ ከህፃናቶች ተሰብስበው ከጓደኞቿ ጋር ህፃናቶችም ነበሩ። ሃፒ በርዝዴይ ተብሎ ኬክ ሲቆረስ ሁሉ ነገር ሲደረግ ነበር። ከዛ በኋላ ደግሞ ለቤተሰቦቿ ደውላ
ከነገ ጀምሮ አዲስ ጥሩ ስራ ጀምራለሁ ብላ ብላችኋለች። ከዛ በኋላ ደግሞ ተኝታ እንደው ብንን ስትል ብንን አለች እና ይነዋል ብንን ብዬ ሄጄ ራሴን ላጥፋ ብላች ከፎቅ ላይ ተወረወረች አይደል? አዎ። ከዛ በኋላ ምንጣፍ ላይ ወደቀች። ምንጣፍ ላይ ወድቃ ምንጣፉ ደም በደም ሆነ። ሰው አልሰማ፣ ማንም አልሰማ። ጓ ሲል አንስታችሁ ሆስፒታል ወሰዳችሁ። ይህ ሁላ ነው እንግዲህ ድራማ የምትሰሩት። ምን አይነት ፖሊሶቹ ምን እያደረጋችሁ ነው? እየተገደዳችሁ ነው። አካል ፖሊሶቹ ተገደዋል። አንድ ነገር መረጃ ያቀርቡና ችግር ውስጥ እንደሚገቡ ተነግሯቸዋል። ፖሊሶቹ ለማቅረብ የተቸገሩበት ምክንያት እያንዳንዱ ነገር እንግዲህ ኪችኑ መቦደሱ በጥይት በአንዱ ዓለም በተኮሰው ጥይት መቦደሱን ታውቃላችሁ። በየጊዜው እያበለዘ ይቀጠቅጣት እንደነበረ ታውቃላችሁ። እጇን መስፈሩን ታውቃላችሁ። ከሷ በፊት የነበሩትን ሪሌሽንሺፖች በሙሉ እየቀጠቀጠ ሲያሰቃያቸው እንደነበሩ ታውቃላችሁ። የአንዱ ዓለምን ባህሪ ሙሉን እያወቃችሁ ከቨር ለማድረግ ለአንድ አዝማሪ የፈለጋችሁት ነገር በጣም ነው ግራ ይገባኝ። ትላንት መስፍን ፈይሳ ያ ኤድሳም ሲናገር የሰማሁትን አያኝ። ልክ እንደ ፖለቲከኛ አድርጎት ያወራል። ፖለቲከኛ አይደለም አንዱ ዓለም እስከምናውቀው ዘፋኝ አርቲስት ነው። ፖለቲከኛ ቢሆን ወደ ፖለቲካ ይወሰዳል። ከዛ ደግሞ የብርቱካንን አጀንዳ ይዛችሁ መጣችሁ። የብርቱካን አጀንዳም እሷ ምንም አልተደረገችም ብላ ዶክመንተሪ እንደሚሰራ ቀድመን ተናግረን ከዛ በኋላ ዶክመንተሪ ሰራችሁ። ያላረጋችሁት ነገር አለ እንደ እሷን ነገር ግራ ለማቀባት ሙሉ መረጃው በፖሊስ በፍርድ ቤት አለ። ሙሉ መረጃ ተቀምጧል። ስልኮች አሉ። ስልኩን እንኳን አልተፈተሽም። ሁሉ ነገር እያለ ባለ ጊዜ ስለሆነ ወይም ደግሞ ከመንግስት ጋር የሚሰራቸው ነገሮች ስላሉ አንዱ ዓለምን በነፃ ለመፍታት ተፍ እያላችሁ ነው። እያንዳንዱን ነገር ሶሻል ሚዲያ ላይ አታመልጡ ነው። የዚች ንጹህ ሴትን ደም ፍትህ እንጠይቃለን። ለእሷ መሞት በማንኛውም መንገድ ምክንያቱ አንዱ ዓለም ብቻ ነው። ከሰው ጋር ማውራታችን፣ ከሰው ጋር መነጋገራችን፣ ከሰው ጋር ምንም ማድረጋችን፣ አብረው የበሉ የጠጡ ሰዎች ፍትህ እንኳን አልጠይቋለን። እነ ራች የሚባል እከከን ቁራሪታ ተደብቆ ነበር። መስኪኖ መሲ የምትባል ቤቴሌ የምትባል ሌሎቹም የሰሩትን ፖስት ያደረጉትን ሌሎቹ አጥፍተውታል። የዚችን ምስኪን ደም ለመብላት ሲሯሯጣ አይተዋል። ብትወጣም የሚፈታ የለም። እመነኝ፣ የኦሮሞ ሕዝብ ቆርጥሞ ይበላሃል። እመነኝ። ኮንሰርት ላዘጋጅ አይደል እንዲ ያልከው ራስህ ተናግረህ ካልክ በኋላ አንተ እቺን ሴት ህይወቷን ባታጠፋ ይሄ ነገር ጭንቅላት ውስጥ ይመጣል። ስለ ገንዘብ ታስባለህ? አርቧ እንኳን ሳያወጣ ስለ ገንዘብ ታስባለህ ወይ? ስለዚህ ገዳይዋ የቀነኒ አንተ ነህ የቀነኒ ገዳይ። ስለዚህ ቀሱ በምትፈልገው መንገድ ውጣ። አንተ በህይወት አትኖርም፣ እርግጠኛ ሆኜ እነግርሃለሁ። እስቲ ምን እንደምታመጣ እናያለን። አንተ የሰው ህይወት አጥፍተህ ኢትዮጵያ ላይ በሰላም አትኖር። የምትሄድበት ቡላ ትሳደዳለህ። ኢትዮጵያ ህግ ከሌለ የኢትዮጵያ ህዝብ ህግ አለው። የእናትየው የአባትየው አደራ አለብን። ፍትህ ነው የጠየቅነው። ገዳይዋ ነህ፣ አሰቃይዋ ነህ። በጣም በወንድሟ በታናሽ ወንድሟ ፊት ትቀጠቅጣት ነበር። አንተ ባለጌ መረን ነህ፣ ሰካራም ቆሻሻ ነህ። ስለዚህ የምታመጣው እናያለን። ኤድሳሙ አንተ ሚስት ከቤት አባራል ነበር እንደ አሜሪካ ላይ ትንፍሽ ማለት አልቻልክ። እኛ ነን ብር ሰብስበን ያስገባን አይደል? ተራ ካድሬ ነህ። ዝም ብለህ ይወረወርልሃል የሆነ ነገር። አሜሪካን ሀገር አንተ ስንት ዓመት ኖረ እንኳን እንግሊዝኛ ውበር መስራት አችልም አይደል? እድሜ ለብልጽግና አሁን ገብተህ የምትልከሰከሰው ምንም አቅም የሌለ ሰው ነበር። ሚስት አውጥታ ጥላ እኛ ገንዘብ አሰባስበን ያስገባል። ማንም ያውቃል። ተራ ካድሬ ነህ። ኤድሳም በሽተኛ ነህ። አንተን እንኳን እንደዛ ቦታ የምንሰጥ አይደለንም። ግን እሷን በዘርኬር ኦሮሞ ናት። የረሳው እሱን ነው። በዘርኬር ኦሮሞ ናት። ሴት ልጅ አለች ሜላላ የምትላት። ሜላላን እንደዛ ቦይፍሬንዷ ቢያረጋት ኖሮ እንደዚህ አትልም ነበር። ቆሻሻ መሀይም ስለሆንክ እንደዚህ አይነት የቆሸሹ ነገሮችን ታደርጋለህ። እያንዳንዳችን ለነገ ጠዋት ተቀጥሯል። እያንዳንዳችን ፖሊሶቹን እያስፈራሯቸው ነው። እነ ሽመልስ አብዲሳ በደንብ አድርገው እያስፈራሯቸው። ስለዚህ ፖሊሶቹ መረጃውን ለማምጣት በጣም እየተሸማቀቁ ነው። ይዘውታል አለ መረጃው እያለ ነው።
በነፃ ለመልቀቅ ግን ይኸው ስራቸውን ተፍ ተፍ እያሉ ነው። ስለዚህ አሁንም ፍትህ ለቀነኒ እንጠይቃለን። ነገ ነፍሷን ይማረው የሞዴል ኢንጂነር ቀነኒ ብይን ይሰጣል ተብሎ ይጠበቃል። ፖሊሶች ሙሉ ዶክመንት ቢያቀርቡም ማስረጃ ቢቀርብም ሁሉ ነገር ቢቀርብም አልቀረበም እያሉ ምክንያት እየሰጡ ነው። ሁሉ ማስረጃ ከዚህ በፊትም ተናግሬዋለሁ። ነገ ነው። ነገ ወሳኝ ቀን ነው። ወይ የኢትዮጵያ ሕዝብ ወይ ደግሞ መንግስት ሸፋፍኖ ይህን ጉዳይ የኢትዮጵያ ሕዝብ ምን ማድረግ እንዳለበት ከዚህ በኋላ መናገር ይችላል። ስለዚህ የዚችን ምስኪን ነፍስ አባትየው እናትየው ድፍን የኢትዮጵያ ሕዝብ ፍትህ በሚጠይቅበት ሰዓት እሱ ግን ኮኔክሽን ስላለው ነገሮችን ለማጭበርበር የሚሄድበት መንገዶች በሙሉ ህግ እያየው ነው፣ ህዝብ እያየው ነው። በዚህ ጉዳይ ጣልቃ የምትገቡ የመንግስት አካላቶች ካላችሁ ኢንፎርሜሽን ይደርሰናል፣ ሙሉ ኢንፎርሜሽን። ስለዚህ የዚችን ልጅ ፍትህ አንዱዓለም ጎሳ የተባለ ገዳይ በፍርድ እንዲጠየቅልን ነው የምናደርገው። ፖለቲከኛ አይደለም ብላችኋል። ከፖለቲካ ካልተገናኘ ኢንዲቪጁዋል ነው። በትዳር መካከል በገባ ጉዳይ ላይ ማንም ሰው ጣልቃ በሌለበት ትክክለኛ ፍትህ ኢትዮጵያ ላይ እንዲሰጥ ያስፈልጋል። ከምንም ጋር የምታገናኙ ጉዳይ አይደለም። ሌሎቹ በፖለቲካ የተገናኙ ቢሆን ኖሮ የፈለጋችሁትን ማለት ትችላላችሁ። ዘፋኝ ነው ከሌላ ነገር ጋር ግንኙነት የለውም ካላችሁ የእሱን የበፊት ሪሌሽንሽፑን ምን ሲያረጋት እንደነበረ ሌሎችንም ሴቶች እሷን ብቻ ሳይሆን ሌሎችንም ሴቶች ምን ሲያደርግ እንደነበረ ዓለም ያወቀው ፀሐይ የሞቀው ነው ኢትዮጵያ ውስጥ። ስለዚህ አሁንም የዚች ልጅም ፍትህ ይሄ ገዳይ ትክክለኛ ፍርድ ተፈርዶ መቀመቅ ገብቶ ሌሎቹ እንዲማሩበት መደረግ አለበት። ሌላው በሴቶች ጉዳይ ላይ በህፃናት መደፈርና በሴቶች አቢዩዝ ላይ የሚደርሰው ኢትዮጵያ ህጉ በጣም ደካማ ነው። በጣም አሜሪካን ሀገር፣ አውሮፓ ለ30 ሰከንድ ሴት ልጅን እንደዚህ ያፈጠ ማየት አችልም። እንኳን መምታት እንዲያፈጠ እስር ቤት ነው የምገባው። አትችልም። ኮንፈርት አልሰጠኝም ብላ መደወል ትችላለች። ስለዚህ ብዙዎቹ መብታቸው ተረግጦ ሴትነታቸው ተዋርዶ አቢዩዝ ተደርገው የሚኖሩባት ኢትዮጵያ መኖር የለባትም። ሴት እህት ናት፣ ሴት እናት ናት፣ ሴት ወገን ናት፣ ልጅም ጭምር ናት። ስለዚህ እቺን የመሰለች አበባ ተቀጥፋ ነገሩ ተደባብሶ እንዲያልፍ የተደረገበት ምክንያት ለምንድን ነው? ይሄን አስረዱ። ለምንድን ነው በየቦታው ላይ ሲተኳኮስ፣ ሲሰክር፣ ሲደነፋ፣ ሴቶች ሲደፍር የነበረን ቆሻሻ ነፃ ለማውጣት ለምንድን ነው የታገላችሁት? ለምንድን ነው የታገላችሁት? የኦሮሞን ባህል ኢትዮጵያ አያውቀው? እኛ አናውቅም የኦሮሞን ባህል? የኦሮሞ ባህል በዘፈን ብቻ ነው የሚገለጸው ወይስ በማንነቱ ነው ኦሮሞ የሚገለጠው? ስለዚህ እንደዚህ አይነት ቆሻሻን ለመተባበር ያሰባችሁ፣ በተለይ የገረመኝ የብልጽግና ካድሬዎች እንደ ማገዝ ለምን ፈልጋችሁ? ዳልቻ የሚባል ከብት፣ መስፍን ፈይሳ የሚባል ኤድሳም ነው ምለው። ሌሎቹም ማገዝ የፈልጋችሁት ለምንድን ነው? ስላልገባኝ። ከፖለቲካ ጋር ለምን ታገናኙታላችሁ? ይሄ ነፍሰ በላ ይቺን ልጅ ደብድቦ ቀጥቅጦ ደሟን አፍሶ ደሟን ጠጥቶ ነው በህይወት ያጠፋት። ከዚህ በፊትም ዛቻ ሲያደርግባት ብዙ ነገር ሲያደርግባት የምታውቁት ነገር ነው። ስለዚህ ለምንድን ነው ከፖለቲካ ጋር ካድሬዎቹ መምጣት የፈለጋችሁት? ስላልገባኝ ነው። ስለዚህ ኢትዮጵያ ስለዚች ልጅ ፍትህ ትጠይቃለች። ይሄንን ሳታደርጉ ብትቀሩ መንግስት ይጠየቃል፣ ህዝቡ አንድ ይሆናል። መንግስትን ከዚህ በኋላ የሚያምን ህዝብ አይኖርም። ስለዚህ በግለሰቦች መካከል በተፈጠረው ፖለቲካ ላይ ለጥፋችሁ የምትሰሩ ሰዎች በእውነት መጠየቅ አለባችሁ። ያንን ነው የምለው። ሰላማችሁ ይብዛ። ነገ ምን እንደሆነ እያንዳንዷን ተከታትለን እናቀርብላችኋለን። ፍትህ ለዚች ምስኪን ለእናትየውና ለአባትየው እባካችሁ የኦሮሞ ወንድምና እህቶች ጎፈንድሚ አድርጋችሁ እባካችሁ እናግዛቸው። እናንተ ጎፈንድሚ አድርጉ፣ እኛ እናትና አባቷ አቅም እንዲኖራቸው የምናግዝበትን ነገር ብናደርግ መልካም ነው እላለሁ። ሰላማችሁ ይብዛ። መልካም ቀን